በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። ሃይማኖተ አበው ምዕራፍ 66። ዳግመኛም ይህ ቅዱስ ዮሐንስ አፈወርቅ የከበረ የልደትን ነገር በተናገረበት አንቀጽ እንዲህ አለ። ቀዳማዊ አምላክ ዛሬ ተወለደ፣ ጥንቱን ገንዘቡ ባይደለ ባሕሪ ተገኘ። እርሱ ቀዳማዊ አምላክ ነው፣ ሰው በመሆኑም ከባሕሪው አልተለወጠም። የመለኮቱ መገኘትም ከመቤታችን ከተወለደ ወዲህ አይደለም፣ ከአብ ከመንፈስ ቅዱስ ጋር ዓለም ሳይፈጠር የነበረ ጥበብ ነው እንጂ። የማይታመም እርሱ ከባሕሪ የመለኮቱ ሳይለወጥ ሕማም የሚስማማውን ሥጋን ተዋሃደ። ዳግመኛም በልዑል ዙፋኑ ላይ ተቀምጦ ያለ እርሱ በበረት ተጣለ። ሥጋ ሳይሆን የነበረ የማይዳሰስ ወልድ ዋሂድ ዛሬ ሥጋን በመዋሃድ ተዳሰሰ። ኃጢአትን የሚያስተሰርይ እርሱ በጨርቅ ተጠቀለለ። ዳግመኛም እንዲህ አለ። የማይወሰን እግዚአብሔር በድንግል ማኅፀን እንደተወሰነ ማን አየ? ማን ሰማ? ሰማያት ለማይወስኑት እርሱ የድንግል ማኅፀን አልጠበበውም። ባሕሪው ሳይለወጥ ከእርሷ ተወለደ እንጂ ከመለኮቱ የተለየ ሩቅ ብእሲ አይደለም። ዳግመኛ ይህ አባት ቅዱስ ዮሐንስ አፈወርቅ ከእርሷ የሚወለደው በግብረ መንፈስ ቅዱስ ነውና ዮሴፍ ሆይ የታጨችልህን ማርያምን መቀበልን አትፍራ ብሎ መልአክ ለዮሴፍ ስለተናገረው ቃል የማቴዎስን ወንጌል በተረጎመበት አንቀጽ በድንግል ማኅፀን ሥጋን የፈጠረ መንፈስ ቅዱስ ነውና የቃል ሰው መሆን የመንፈስ ቅዱስ ፈቃድ ከተፈጸመው ግብር የተነሳ ነው። ዳግመኛ ጌታ ለደቀ መዛሙርቱ በትንሣኤ ከእናንተ ጋር እስከምመጣበት ቀን ድረስ ከዚያ ወይን ጭማቂ አልጠጣም፣ በሐዲስ ግብር በምነሳበት ጊዜ የምታዩኝ እናንት ምስክሮቼ ናቸው ያለውን የማቴዎስን ወንጌል በተረጎመበት አንቀጽ እንዲህ አለ። ሐዲስ ያለው ይህ ነገር ምንድን ነው? ይህ ነገር ድንቅ ነው። መዋቲ ሥጋ እንዳለኝ ታያላችሁ። ነገር ግን ከትንሣኤ በኋላ የማይሞት ነው፣ አይለወጥም። ሥጋዊ መብልንም መሻት የለበትም። ከትንሣኤ በኋላ ከደቀ መዛሙርቱ ጋር ቢበላም ቢጠጣም መብልን ሽቶ አይደለም፣ እርሱ ከሙታን ተለይቶ እንደተነሳ ያምኑ ዘንድ በላ ጠጣ እንጂ። ዳግመኛም የዮሐንስን ወንጌል በተረጎመበት በ77ኛው ድርሳን እንዲህ አለ። ይህ ድንቅ ሥራ ነው። ያለመለወጥ ሰው የሆነ ቃል የተቸነከረበትን ምልክት አላጠፋምና በሚሞቱ ሰዎች እጅ እንዲዳሰስ አድርጎታልና አምላክ የሆነ ሥጋ የሚታይበት ጊዜ ነውና አላስፈራም። እርሱ በዝግ ደጅ ገባ። ግዙፉ ረቂቅ እንደሆነ ሥራውን አስረዳ። ነገር ግን በትንሣኤው ያምኑ ዘንድ የተሰቀለው እርሱ እንደሆነ የተነሳውም ሌላ እንዳይደለ ያውቁ ዘንድ ይህን ሠራ። ስለዚህም ተነሳ፣ በሥጋውም የችንካሩን ምልክት አላጠፋም። ዳግመኛ ከትንሣኤ አስቀድሞ ደቀ መዛሙርቱ ጠዋት ማታ ከእርሱ ጋር ይበሉ እንደነበረ ከደቀ መዛሙርቱ ጋር በላ። ስለዚህም በአራቱ ማዕዘን ዓለም ትንሣኤውን አስረዱ። ከትንሣኤውም በኋላ ያየነው ከእርሱም ጋር የበላን የጠጣንም እርሱ ነው ብለው አስረዱ። እንዲሁ ከስቅለት አስቀድሞ በባሕር ላይ ሲሄድ አይተነው ነበር። ይህ ሥጋ ከሌላ ባሕር የተገኘ ነው የምንል አይደለም፣ ከእኛ ባሕር የተገኘ ነው እንጂ። እንዲሁ ይህን ሥጋ ከትንሣኤ በኋላ አየነው። አስቀድመን የተናገርናቸው ምልክቶችም ገንዘቦቹ ናቸው። እንግዲህ አይለወጥም፣ ሁልጊዜ ሳይለወጥ ይኖራል እንጂ። ደቀ መዛሙርቱን ለማሳመን ይህን ሁሉ ሥራ ሠራ። ዳግመኛ ይህ ፍጹም መምህር ዮሐንስ አፈወርቅ የልደትን ነገር በተናገረበት መጽሐፉ እንዲህ አለ። ብልህ ሸክላ ሰሪ የሚሠራውን የለዘበ ጭቃ ባገኘ ጊዜ ከእርሱ መልካም ዕቃ እንዲሠራ እንደዚህ ጌታችን የዝችን ድንግል ንጹሕ ሥጋዋን ንጽሕት ነፍሷን ባገኘ ጊዜ ነፍስ ያለችውን ሥጋ ሊዋሃደው ፈጠረ። እንደወደደ ከድንግል ነፍስን ሥጋን ፈጥሮ ለበሰ። እርሱንም ተዋህዶ ዛሬ ተወለደ። ሕጸጽ ያለበት ነው ብሎ ባሕርያችንን አልተወውም። ሥጋን በተዋሃደ ጊዜ ቃል ከምላቱ አልተወሰነም። ሥጋ የፈጣሪ አካል ባሕሪ በሆነ ጊዜ ፍጹም አምላክነትን አገኘ እንጂ። ሸክላ ሰሪ አስቀድሞ በእጁ ጭቃ ሳይዝ መሥራት እንደማይቻለው በፍዳ ተይዞ የነበረ ባሕሪ ዳግመኛ ያለ እግዚአብሔር እጅ በዘር ተፈጠረ ሊሉት አይገባም። ፈጣሪ ይዋሃደው ዘንድ ያለ ዘር በእደ እግዚአብሔር ተፈጠረ እንጂ። ምን እላለሁ? ምንስ እናገራለሁ? ከዘመን አስቀድሞ የነበረ እርሱ ትንሽ ሕፃን ሆኗልና እኔ ፈጽሜ ያደንቃለሁ። ከሰማየ ሰማያት በላይ የሚሆን በዘላለማዊ ዙፋን የሚኖር እርሱ በበረት ተጣለ። ከሥጋዊ አስቀድሞ አይዳሰስ የነበረ አንዱ እርሱ በምድራውያን እጅ ተዳሰሰ። ኃጢአትን የሚያስተሰርይ እርሱን
በጨርቅ ጠቀለሉት፣ ይህን ወዷልና። ክብሩ ተለይቶ የነበረ ሥጋን ክቡር አምላክ ሊያደርገው፣ የጸጋ ገዥነትን አጥቶ የነበረ ሥጋንም የባሕሪ ገዥ ሊያደርገው ወደደ። አዳም ከእኛ እንዳንዱ ሆነ ያለውንም ሰው በመሆን ሊገልጠው ወደደ። ስለዚህ ሥጋዬን ተዋህደ፣ ወንጌልን ሲያስተምር እሰማው ዘንድ ሥጋዬን በተዋህዶ ገንዘብ አደረገ። መንፈስ ቅዱስን ሰጠኝ፣ ሰጠሁ፣ ተቀበልኩ። ለእኔም ፍጹም ሕይወትን ገንዘብ አደረግኩ። እርሱ ያከብረው ዘንድ ሥጋዬን ተዋህደው የሚያድነኝ መንፈስ ቅዱስን ሰጠኝ። ነገር ግን ምን እላለሁ? ምንስ እናገራለሁ? እነሆ ድንግል ትጸንሳለች፣ እንዴት ትወልዳለች አይበሉ። ልደቱ ይደነቅ ዘንድ እንዴት ሆነ? በአይሁድ ዘንድ በእነርሱ የተነገረው ተፈጸመ። እኛም በስም አጠራሩ በእርሱ አመን። በአይሁድ ዘንድ ድንግል እንድትጸንስ ተነገረ፣ በእኛ ዘንድ ግን እውነት ሆነ። ትንቢት ለምኩራብ ሃይማኖት ለቤተ ክርስቲያን ነውና፣ ያቺ ትንቢትን ገንዘብ አደረገች፣ ይህችም ሃይማኖትን ገንዘብ አደረገች። ምኩራብ ምሳሌን ሰጠች፣ ቤተ ክርስቲያን አመነችበት። ምኩራብ ትንቢትን ካስገኘች ቤተ ክርስቲያን ተቀበለችው። ምኩራብ ትንቢቱን በምሳሌ አስተማረች፣ ቤተ ክርስቲያን በሃይማኖት ጸናችበት፣ ረፍት ጥቅም አደረገችው። ከዚያም የወይን ሐረግ ተተከለ፣ በእኛ ዘንድ ግን የጽድቅ ፍሬ ተገኘ። ያቺ ወይንን በአውድማ አረገጠች፣ አሕዛብ የምስጢሩን ገፈት አጠጡ። ያቺ የስንዴ ቅንጣትን ዘራች፣ አሕዛብ በሃይማኖት ሰበሰቡት። አሕዛብ ጽጌረዳን በቸርነቱ ሰበሰቡ። እሾሁ ግን በአይሁድ ዘንድ ቀረ፣ ይኸውም ክህደት ኑፋቄ ነው። ትንሽ ወፍ ሰነፎች ተቀምጠው ሳሉ ጥላውን ጥሎባቸው ሄደ። አይሁድ በብራና የተጻፈውን መጽሐፍ ይተረጉማሉ፣ አሕዛብ ምስጢሩን ይረዳሉ። እነሆ ድንግል ትጸንሳለች አልክ፣ አንተ አይሁዳዊ እስኪ ንገረኝ፣ ድንግል የወለደችው ይህ ማን ነው? ለሄሮድስ እንዳስረዳኸው ለእኔም አስረዳኝ። ለእኔስ አትነግረኝምን? ይገድለው ዘንድ ለእርሱ ነገርከው እንጂ ተሰግድለት ዘንድ ለእኔ ለምን አትነግረኝም? ድንግል የወለደችው ይህ ማን ነው? እርሱስ ፍጥረትን ሁሉ የፈጠረ ጌታ ነው። አንተ ባትናገር ፍጥረቱ ሁሉ ይናገራሉ፣ ከመናገር አይከለከሉም። ራሱ እንደወደደ ይወለድ ዘንድ የሚቻለው ወልድ ተወለደ፣ ፍጥረትን ሁሉ የፈጠረ ነውና። ልደቱ ድንቅ የሚሆን እርሱ ተወለደ፣ እርሱ ራሱ ሰው እንደሆነ አስረዳ። እንደ ሰው በሰው ዘር አልተወለደም፣ አምላክ ሲሆን ሰው ሆነ እንጂ። ሰው ሆኖ ዛሬ ከድንግል ተወለደ። በዘር ከመወለድ በራቀ በእኛ ባሕሪ ዲያብሎስን ድል ነሣው። ሁሉን ለፈጠረ ጌታ ንጽሕት ልዩ በሆነች ልደት መወለድ ተገባው። ቀድሞም አዳምን ካልታረሰች ምድር ፈጠረው። ዳግመኛ ሔዋንን ከአዳም ያለ እናት ፈጠረ። አዳም ያለ እናት ሔዋንን እንዳስገኘ እንዲሁ ዛሬ ድንግል ክርስቶስን ያለ አባት ወለደች። ነቢይ ስለ እርሱ ሰው ሲሆን መርምሮ ያውቀው ዘንድ የሚችል ማን ነው አለ። ለወንዶች የሚከፈለው ዕዳ በሴቶች ላይ ነበረ፣ ያለ እናት ሔዋን ተገኝታ ነበርና። ስለዚህም ድንግል ግን ያለ ዘራ ብእሲ ክርስቶስን ወለደች፣ የሔዋንን ብድራት ለአዳም ትከፍለው ዘንድ። አዳም ያለ እናት ሔዋንን ስላስገኘ እንዳይመካ ድንግል ያለ አባት ክርስቶስን ወለደች። ድንቅ በሚሆን አንድነት ይህ አንድ የፍጥረት እኩልነት ይታወቅ ዘንድ ከአዳም ጎን ጎድን አጥንት እንደነሳ አዳምንም አካል እንዳልጎደለው እንዲሁ ከድንግል የምትናገር የምታውቅ ነፍስ ያለችው ሥጋን ነሳ። ማኅተመ ድንግል ነው፣ አልተለወጠም። አዳም የጎድን አጥንት ከእርሱ ከተነሳ በኋላ አካል ሳይጎድለው ፍጹም ሆኖ ኖረ። ድንግልም ሕፃን ክርስቶስ ከእርሷ ከተወለደ በኋላ እንዲሁ ያለመለወጥ በድንግልና ጸንታ ኖረች። ስለዚህም ይዋሃደው ዘንድ ሥጋን ከሌላ ባሕሪ አልፈጠረም። እርሱ የአዳምን ባሕሪ ነቅፎ የተወው እንዳይመስላችሁ። ሰይጣን ሰውን አስቶት ነበር፣ ገንዘብም ሆኖት ነበር። ገንዘብም እንደሆነ የጠረጥሩት የነበረ ባሕሪን ስለ ማዳን ጌታ ነፍስ ያለችውን ሥጋ ተዋህደ፣ ከፈጣሪው ጋር በማዋሃዱ ከዲያብሎስ መገዛት ይለየው ዘንድ። እንደኔስ በዘር በሩካቤ ተወልዶ ቢሆን ብዙ ሰዎች ሩቅ ብእሲ ባሉት ነበር፣ አምላክነቱንም በካዱ ነበር። እንዲህስ እንዳይሉት ከድንግል ተወለደ። በወለደችውም ጊዜ ድንግልናዋን ያለመለወጥ አጸና፣ ድንግል በሚሆን ጽንሷ ለደገኙ ሃይማኖት መሪ ትሆን ዘንድ። ጣዖት የሚያመልክ ወይም አይሁዳዊ በውኑ ክርስቶስ እንደ ሰው ሁሉ ያለ ሰው ነውን? ወይስ ከሰው ሁሉ እርሱ ይበልጣል ብሎ ቢጠይቀኝ፣ አዎን ከሰው ሁሉ እርሱ ይበልጣል ብዬ እመልስለታለሁ። ለቃል ምስክር ከምትሆን ከድንግል በሕቱም ድንግልና መወለዱን ምስክር አድርጌ እናገራለሁ። ፍጡራንም ሁሉ ወስኖ ገቶ የሚኖር
ኃጢአትን፣ ሞትን ድል የነሳ እርሱ ነው። የእናቱን ማኅፀን የፈጠረ ድንግልናዋንም ያጸና እርሱ ነው። ዘር በሌለበት ልደት ተወልዷልና እርሱ በማይመረመር ግብር በወደደው መልክ ሥጋን ፈጥሮ ተዋሃደ። ምዕራፍ 67 ዳግመኛ ይህ ቅዱስ ዮሐንስ አፈወርቅ በዚህ አንቀጽ እንዲህ አለ። ጌታ ካንቺ እንደሚወለድ ነቢይ በጎ ነገርን ተናገረ። እነሆ ካንቺ ተወልዶ በዚህ ዓለም ታየ። ከዘመን አስቀድሞ የነበረ እርሱ ካንቺ ተገኘ። ፍጡር አይደለ እርሱ ካንቺ ተወለደ። ዳግመኛም በዚህ ድርሳን መጨረሻ እንዲህ አለ። ከድንግል በተወለደ ጊዜ ድንግልናዋን ያለመለወጥ አጸናው። ቀድሞም ሔዋን ድንግል ነበረችና ዲያብሎስ አሳታት እንጂ ድንግል ማርያምን ግን ገብርኤል አበሰራት። ነገር ግን ሔዋንን ዲያብሎስ አሳታት፣ የሞት ምክንያት የሚሆን ቃየልን ወለደች። ማርያም ግን መልአክ ባበሰራት ጊዜ ሁሉን ወደ ዘላለም ሕይወት የሚመራ አካላዊ ቃልን በሥጋ ወለደች። የሔዋን ልብላ ልብላ ማለቷ ዕፀ በለስ የሞት ምክንያት እንደሆነ አስረዳ። በዚያም ዕፅ አዳም ተድላ ደስታ ካለበት ከገነት ወጣ። ከድንግል የተወለደ አካላዊ ቃል ግን መስቀል የድኅነት ምክንያት እንደሆነ ገለጠ። በዚያም መስቀል ቀማኛ ወንበዴ የነበረው ሰው ከአባቱ ከአዳምና ከቀደሙ አባቶች ሁሉ ጋር ተድላ ደስታ ወዳለበት ገነት ገባ። ጣዖት የሚያመልኩና አይሁድ ከካህናት ወገን የሆኑትም ያለ እናት ከአብ እንደተወለደ አያምኑም ነበርና፣ ስለዚህም እግዚአብሔር ቃል ሕማም በሚስማማው ሥጋ ተወለደ። ድንግልናዋ ሳይለወጥ የተወለደውን ልደቱንም ያስረዳ ዘንድ ሕማም የሚስማማው ሥጋን ባለመለወጥ አጸናው። ዳግመኛም ድንግልናዋ እንዳልተለወጠ ጽኑ መለኮት ከባሕሪው አልተለወጠም። አምላክ ለሦስትነት እንደሚገባ ተወለደ። ሰዎች ትተውት ነበርና በሰው አምሳልም ጣዖትን ሰርተው አምልከው ነበርና ፈጣሪያቸውንም አሳዝነውት ነበርና፣ ስለዚህም እግዚአብሔር ቃል በሰው ባሕሪ ተገለጠ። ጣዖት እልም ድርግም ይል ዘንድ መመለክም ለእርሱ ብቻ ይሆን ዘንድ ክብር፣ ጌትነት፣ ከሃሊነት ለዘላለሙ ገንዘቡ የሚሆን እርሱ ነው። አሜን። ዳግመኛ ይህ የከበረ አባት ዮሐንስ አፈወርቅ ዮሐንስ የጻፈውን ወንጌል በተረጎመበት በ77ኛው ድርሳኑ እንዲህ አለ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ በጥብርያዶስ ታያቸው። ከትንሣኤ አስቀድሞ እንደነበረ በጊዜ ሁሉ ከእነርሱ ዘንድ እንዳልሆነ አሁን አየህን? በመሸ ጊዜ ታያቸው እንጂ ከእነርሱም ተሰወረ። ሲለያቸው አወቁት እንጂ። ከ8ኛውም ቀን በኋላ በድንቅ ሥራ በባሕር ላይ ሲሄድ ታያቸው። በማይለወጥ ሥጋ በተገለጠላቸው ጊዜ ብቻ ነው እንጂ ሊያዩት አይችሉም ነበርና። 46ኛውን መዝሙር በተረጎመበት የምርመራ መጽሐፉ እንዲህ አለ። መንሳት ባለበት የነጋሪት ድምፅ እግዚአብሔር አረገ አለ። እርሱ አረገ አለ እንጂ መላእክት አሳረጉት አላለም። በፊቱ መንገድ የሚመራ አልፈለገም። በዚያው ጎዳና እርሱ አረገ እንጂ። ኤልያስ በዚያ መንገድ እንደ ክርስቶስ እንዲህ ሊያደርግ አልቻለምና የኤልያስ ባሕሪ በዚያ መንገድ ሊያደርግ አልቻለም። መላእክት ወደ ታዘዙበት ቦታ ወሰዱት እንጂ። አንድ አካል አንድ ባሕሪ የሚሆን የእግዚአብሔር ቃል ግን መላእክትን የፈጠረ ነውና በሥልጣኑ አረገ። ስለዚህም ወንጌላዊ ሉቃስ የሐዋርያትን ሥራ በሚናገር መጽሐፉ ወደ ሰማይ ሲያርግ ደቀ መዛሙርቱ ወደ እርሱ አቅንተው ያዩ እንደነበረ ተናገረ። አሳረጉት አላለም፣ ወይም ተሸከሙት አላለም። ያረገበት ቦታ ገንዘቡ ነውና። ሕማም የሚስማማው ግዙፍ ሥጋን ተዋህዶ ሳለ ከስቅለቱ አስቀድሞ በባሕር ላይ ከሄደ ዛሬ ነፋስን ከፍሎ ሲያርግ ቢታይ ማንም አይጠራጠር፣ ሥጋው አልተለወጠምና። ጳውሎስ ለቆሮንቶስ ሰዎች የጻፉትን መጀመሪያዊቱን መልእክት በተረጎመበት በሦስተኛ ድርሳኑ ይህ አባት ዮሐንስ አፈወርቅ እንዲህ አለ። ጌታ ሞተ፣ ተቀበረ፣ በሦስተኛውም ቀን ተነሳ። ስለዚህም ዮናስን ምሳሌ ያደረገው። ዮናስ በአንበሪ ሆድ 3 መዓልት 3 ሌሊት እንዳደረ ወልደ እጓለ እመሕያው ክርስቶስም እንዲሁ 3 መዓልት 3 ሌሊት በመቃብር ውስጥ ያድራል አለ። ዳግመኛም የባቢሎን ሰዎች ያመልኩት የነበረ ዘንዶ ዳንኤል ያዘጋጀለትን መብል በተቀበለ ጊዜ ከሁለት እንደተከፈለ እንዲሁ ሞት የጌታን ሥጋ በዋጠ ጊዜ ድል ተነሳ። ያንን ቅዱስ ሥጋን በዋጠ ጊዜ ድል ነሳው። ጌታ ሕያው ሆኖ ከሙታን ተለይቶ ተነሳ። ጳውሎስ ለዕብራውያን ሰዎች የጻፈውን መልእክት በተረጎመበት በአራተኛው ድርሳኑ ይህ የከበረ አባት ዮሐንስ አፈወርቅ ዳግመኛ እንዲህ አለ። ከመላእክት ጥቂት አነሰ ያለውም በሥልጣኑ ትንሣኤን ዕርገትን ስላስከተለ ስለ ኢየሱስ ሕማም ሞት እንደሆነ እናውቀዋለን። ጳውሎስ ለኤፌሶን ሰዎች የላከውን መልእክት
በተረጎመበት በሦስተኛው ድርሳኑ ዳግመኛ እንዲህ አለ። ጳውሎስ ከሙታን ለይቶ ባስነሳው በክርስቶስ እንዳደረገው እንደ ሥልጣኑ ጽናት ሥራ አለ። የዚህ ትርጓሜው ክርስቶስን ባስነሳበት ሥልጣን በክብር ወደ እርሱ አቀረበን ማለት ነው። ወደ እርሱ ማቅረብ ብቻ አልበቃውም፣ ከእርሱ ጋር በሰማያት በእሬናው በዙፋኑ እስኪያኖረን ድረስ ደርሶ ፈጽሞ ከዚህ የሚበልጥ ሥራ ሠራ እንጂ እንደተናገረ አስተውል። ከዚህ የሚበልጥ ነገር አለን? ከዓሣ ይልቅ ቃሏ ይሰማ የነበረ ለአጋንንትም መዘባበቻ የነበረ ሰውን እስከ ምን ያህል ማዕረግ ከፍ ከፍ አደረገው። ይህ ለአምላክነቱ የሚገባ ደግ ክብር ነው። ወዴት ስፍራ እንዳወጣው እወቅ። ከፍጡራን ሁሉ ከመላእክትም ሁሉ በላይ አደረገው አለ። ረቂቅ እውቀትን ረቂቅ ምስጢርን ሲገልጽልህ ከወደድክ በእግዚአብሔር ባሕሪና በሰው ባሕሪ መካከል ያለ ልዩነት ምን ያህል እንደሆነ አንተ እወቅ። ይህን ንጸጽ ማንም ማን ሊናገረው ወደማይችል ክብር ከፍ ከፍ አደረገው። ለማይመረመር ለዚህ ክብር አንክሮ ይገባል። ወደ ላይ ብቻ አላለም፣ ከሁሉ በላይ አለ እንጂ እግዚአብሔር ከመላእክት ሁሉ በላይ ነውና። ከአምላክ ቃል ጋር አንድ አካል አንድ ባሕሪ የሆነ ከእኛ የተገኘ ይህን ሥጋ ወደዚህ ስፍራ እስኪያወጣው ድረስ ደርሶ ከማዕረግ ወገን ከእሳቸው በላይ ምንም ምን ከሌለባቸው ከልዑላን መላእክት ሁሉ በላይ እስኪያሳልፈው ድረስ ደርሶ አንድ ማዕረግ፣ ሁለት ማዕረግ፣ ሦስት ማዕረግ ብቻ አላሳለፈውም። ከልዑላን መላእክት ሁሉ በላይ ያደረገው እንጂ በትሑት ማዕረግ አላኖረውም። ከመላእክት ከመኳንንት ከኃይላት ከአጋዕዝት ሁሉ ከሚጠራውም ስም ሁሉ በላይ ያደረገው እንጂ። አዎን በሰማያት ልዩ ልዩ ማዕረጋት ቢኖሩም እርሱ ከሁሉ በላይ ሆኗልና ከእኛ ስለተገኘ ባሕሪ ይህንን እንናገራለን። እግዚአብሔር ከሙታን ለይቶ ያስነሳው ይህ ነው። በባሕሪ በአካል ከእግዚአብሔር ቃል ጋር አንድ የሆነ ይህ ነው። ይህ ተዋህዶ ፈጽሞ ይደነቃል። ግን ይህ ድንቅ አይደለም። እግዚአብሔር ቃል በሰማይ ካሉ መላእክት ሁሉ በላይ ነውና ቁጫጭ በሰው ዘንድ እንዲያንስ በእግዚአብሔር ዘንድ ፍጡራን ሁሉ እንዲህ የሚያንሱ ስለሆነ ነቢይ እንደተናገረው ሰው ሁሉ እንደ ጠል ጠብታ እንደ ሚዛን ማቅኛ ከሆነ የማይታዩ መላእክት ሁሉ በእርስ ዘንድ እንደ ትንኝ እንደ ቁጫጭ እንደሆኑ እወቅ። ነገር ግን ከእኛ ለተገኘ ባሕሪ ይህ ክብር ከመጠኑ ያለፈ ከፍተኛ ነው። ከሁሉ በታች ሲሆን ከሰማያት በላይ ካሉ ሁሉ በላይ አውጥቶታልና። አሕዛብ ሁሉ እንደ ጠብታ ከሆኑ አንድ ሰው እንደምን ይሆን? ከጠብታስ ምን ያህል ክፍል ይሆን? መናፍቃን ምላሽ ይጡ። አንድ ሰው እንደሆነ ብናገርም ነገሬን አይንቀፉ። እኔ ግን ለብቻው ከአካሉ ተለይቶ ያለ ሩቅ ብእሲ እንደሆነ የአምላክ ልጅ የሰው ልጅ ተብሎ ሁለት ይሆን ዘንድ ከእግዚአብሔር ቃል የተለየ እንደሆነ አልተናገርኩም። ተዋህዶንም አስረዳለሁ። እግዚአብሔር ቃል በአካሉ ፍጹም የሚሆን ነፍስ እውቀት ያለው ሥጋን ከእኛ ባሕሪ ነስቷልና እርሱንም ተዋህዷልና። ስለዚህም ነፍስን ሥጋን ተዋህዶ ሰው የሆነ እግዚአብሔር ቃል አንድ አካል አንድ ባሕሪ እንደሆነ እንናገራለን። ነገር ግን እውነተኛ የእግዚአብሔር ልጅ አንድ እንደሆነ ብንናገር ወድህም ከእኛ ባሕሪ የተገኘ ሥጋ ያለመለየት በማይመረመር ተዋህዶ ከቃል ጋር አንድ መሆኑን እኛ እናውቃለን። ሥጋ የመለኮትን ባሕሪ እንዳለወጠ መለኮትም እንዲሁ የሥጋን ባሕሪ አልለወጠም። እርሱ ወልድ በተዋህዶ ሰው የሆነ አምላክ ነው። ስለዚህ ከእኛ ባሕሪ የተገኘ ሥጋን ብቻ ከመላእክት ሁሉ በላይ በሕሊናው እንዳስቀመጠው በሰማን ጊዜ እናደንቃለን። እግዚአብሔር በሰማይ ካሉ መላእክት ሁሉ በላይ ያደረገው ይህ ነው። ከሚጠራ ስም ሁሉ በላይ አደረገው። ከሚጠራ ስም ሁሉ በላይ አደረገው አለ። በዚህ ዓለም ብቻ አይደለም በሚመጣውም ዓለም ነው እንጂ ለማናውቃቸው ለማንረዳቸው ለመላእክት ስም አላቸውና ሁሉን ከእግሩ በታች አድርጎ አስገዛለት አለ። እንዲያሚያከብረው አድርጎ ብቻ እንዲህ ከእነርሱ በላይ አደረገው አይደለም። መመሰል አይገባም እንጂ የሚገባ ከሆነስ ከባሮቹ በላይ ያለ ጌታን ይመስላል። የዚህ ተዋህዶ መመርመሩ ምንኛ ያስፈራልን! እግዚአብሔር ቃል ከእነርሱ ጋር አንድ አካል አንድ ባሕሪ ስለሆነ ከእኛ ለተገኘ ሥጋ መላእክት ተገዥዎች ሆነውታልና እግዚአብሔርስ ሁሉን ማድረግ የሚችል ነው። ከመላእክት ሁሉ አንዱን በላይ አድርጎ መሾም ይቻለዋል። ነገር ግን እንደ ባሮች እንዲታዘዙለት አያደርጋቸውም፣ ስለ ትሩፋቱ ያከብሩታል እንጂ። በዚህ በሥጋ አምላክነት ግን እንዲህ አይደለም። ሁሉን ከሥልጣኑ በታች እንዲገዛለት አደረገ እንጂ መላእክት ለአለቃቸው እንደሚገዙለት ያለ አገዛዝ እንዲገዙለት ፈጽሞ አላደረገም። እንደርሱ ያለ ሌላ ተመሳሳይ የሌለው አገዛዝ ነው እንጂ። ስለዚህም ሁሉን ከሥልጣኑ በታች አስገዛለት። እርሱንም ከሁሉ ይልቅ ለቤተ ክርስቲያን ገዥዋ አደረገው። ይኸውም በሥራ ፍጹም የሆነውን ሁሉ በክብር ፍጹም የሚያደርገው ሥጋውን ነው። እርሷ አካሉ እንደመሆኗ መጠን
ቤተ ክርስቲያንን ወደ የትም ቦታ ከፍ ከፍ እንዳደረጋት ተወቅ። ከልዕልና በጥበብ ወደ እርሱ አቀረባት። እንዲህም ወደ ደግ ክብር አወጣት። ከእኛ የተገኘውን ሥጋም በአምላክነቱ ዙፋን አስቀመጠው። እኛን ቤተ ክርስቲያንንም ግዣችን በመሆኑ ወደ እርሱ አቀረበን። ራስ ካለበት ሕዋሳት ይኖራሉና። ምዕራፍ 68 ዳግመኛ በዚህ ድርሳን እንዲህ አለ። በሥጋችን የማንሻው ትርፍ አካል እንዳለ አታውቁምን? በውኑ እንደማይጠቅም ከእኛ ቆርጠን እንጥለዋለንን? አካላችን ነውና። ነገር ግን ቢታመም ሸቶ ቢተላ በሌላ ደዌ ቢለወጥ አካላችን ስለሆነ አንተወውም። ረፍት ጥቅም ካላገኘበት አካላችን ለአካሉ የሚያዝን ከሆነ ከክህደት ከኃጢአት ካልተለዩ እርሱ ሥጋውን ደሙን ልጅነትን በመስጠት እነሱ በመቀበል ከዚህ ሥጋ ጋር አንድ የሆኑትን ሰዎች ፍርድ እንደምን አያገኛቸውም? ዳግመኛ ይህ የከበረ ዮሐንስ አፈወርቅ ማቴዎስ የጻፈውን ወንጌል በተረጎመበት በሦስተኛው ድርሳኑ እንዲህ አለ። በወንጌል ያመኑትን ይመረምር ዘንድ እርሱ ሁልጊዜ ይመጣል። ልብሱ አድፎ ያገኘውንም ወዳጄ የሰርግ ልብስ ያለበስክ ለምን ገባህ ብሎ ሥራውንም ይጠይቀዋል። ለምን ተቀመጥክ አላለውም፣ ለምን ገባህ አለው እንጂ። እርሱስ ከመቀመጥ አስቀድሞ ለመግባት የበቃ እንዳይደለ ያስረዳዋል። ዳግመኛም ጳውሎስ ለኤፌሶን ሰዎች የጻፈውን መልእክት በተረጎመበት በዚህ ድርሳን እንዲህ አለ። ስለዚህ በጌታችን በኢየሱስ ክርስቶስ ማመናችሁን ምዕመናንም መውደዳችሁን ሰምቼ ስለ እናንተ እግዚአብሔርን ማመስገንን አልተውኩም። በምጸልየውም ጸሎት አስባችኋለሁ። የሐዋርያ ለሰው ማዘኑ በፍቅር አንድ መሆኑን ደግ የሚሆን ሁሉን መውደዱ ብዙ ነው። ለማይቆጠሩ ለብዙ ሰዎች በመዓልትም በሌሊትም ሲጸልይ ስለ እርሳቸውም እግዚአብሔርን ሲያመሰግን እኔስ ፈጣሪዬን ሁልጊዜ ስለ ሁላችሁ አመሰግነዋለሁ፣ በምጸልየውም ጸሎቴ አስባችኋለሁ እያለ በመልእክቱ ሁሉ ለሁሉ እንደጻፈ ሁሉን ማሰቡን እወቅ። ከእርሱ ጋር ትሩፋትን የምትሰሩ እናንተም እስከ ማሰብ ድረስ በጸሎቱ አንዱንም ያስብ ዘንድ ይህ ብዙ ድካም ነውና። ስለዚህ እኔ በጌታችን በኢየሱስ ክርስቶስ ማመናችሁን ሰምቼ አለ ስለሚመጣው ዓለም በቀናች ሃይማኖት ለሚያምኑ በጎ ኑሮን ለሚኖሩ በመንግሥተ ሰማያት ተዘጋጅቶ ስላለ ክብር ይህን ተናገረ። ከጥንት ጀምሮ እስከ ፍጻሜ ከእርሱ ዘንድ ለሰው ተዘጋጅቶ ስላለ ክብር እግዚአብሔርን ልናመሰግነው ይገባል፣ ስለ ምዕመናን ሃይማኖትም ልናመሰግነው ይገባል አለ። በጌታችን በኢየሱስ ክርስቶስ ማመናችሁን ምዕመናንንም ሁሉ መውደዳችሁን ሰምቼ አለ። እርሱስ በቦታ ሁሉ እንደዚህ ባለ መንገድ ረቂቅ በሚሆን በመንፈስ ቅዱስ የምትሠራ ፍቅርን ከሃይማኖት ጋር እንዳድርጎ ያስተምራል። ምዕመናኑን ሁሉ መውደዳችሁን አለ። በኤፌሶን ከእርሱ ጋር ያሉትን ብቻ አይደለም በሃይማኖት ለሚመስላቸው ሁሉ አለ እንጂ ስለ እናንተ እግዚአብሔርን ማመስገንን አልተውኩም አለ። የክብር ባለቤት የጌታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ዕውቀት የሚሆን ሀብትን ይሰጣችሁ ዘንድም በምጸልየው ጸሎት አስባችኋለሁ አለ። እነሆ እርሱ ጳውሎስ አብን አምላኩ ለክርስቶስ አለው። በውኑ ወልድ ክርስቶስ በክብር ከአባቱ ያንሳልን? ከአብ አያንስም። አፍሮ ይህን የሚናገር ማንም ሰነፍ የለም። መጽሐፍ ለአባቱ አንድ ልጅ እንደመሆኑ እንደ አባቱ ክብር ያለ ክብሩን አየን ያለ አይደለምን? ነገር ግን እርሱ በዚህ ክርስቶስ በእውነት ሰው እንደሆነ አስረዳ። ዳግመኛም በተነሳ ጊዜ ከዚህ ከአዳም ባሕርይ ሰው መሆኑን አስረዳ። ፈጽሞ ከእርሱ ወዳልተለየው ወደ አብም ከማድረጉ አስቀድሞ ለደቀ መዛሙርቱ አምላኬ አምላካችሁ አለ። ይህን በሰሙ ጊዜ ይህን የተናገረ ሥጋ ብቻ እንዳይመስላችሁ ሰው የሆነ እርሱ እግዚአብሔር ቃል አስቀድሞ አቡዬ ብሎ ከዚህ በኋላ አምላኬ አለ እንጂ። እኔ ሰው የሆንኩ አምላክ ነኝና እኔም አንድ ነኝና ይህንንም ያንንም እኔ እላለሁ ይላል። የሰውን ባሕርይ ገንዘብ አድርጌያለሁና ኃጢአት የሌለበት እርሱ እኔ ነፍስን ሥጋን በእውነት ተዋህጃለሁና ከእኔ ጋር አንድ አካል አንድ ባሕርይ ላደረግኩት ለሥጋ ሥርዓት እንደሚገባ እንዲህ አባቴን አምላኬ ብዬ ጠራሁት ይላል። ስለዚህ አንድ ሥርዓትም ሐዋርያ አምላኩ አለ። በዚህ ሥርዓትም ጌታ ይለው ጀመረ። ጌታችን ኢየሱስ ክርስቶስ አለ ሰው የሆነ አምላክ እንደሆነ መናገሩ ነው። የክብር ባለቤት አለ እግዚአብሔር የሰጠንን ጸጋ ክብር ስብሐት አለው። እንዲሁ የምሕረት መገኛ የፍጹም ክብር ባለቤት ባለጊዜም እግዚአብሔር ለኛ ያደረገልንን የቸርነቱን ብዛት በዚህ ክፍል እንዲህ አስረዳን። ዳግመኛ ይህ አባት ዮሐንስ አፈወርቅ ጳውሎስ ለኤፌሶን ሰዎች የጻፋትን መልእክት በተረጎመበት በአራተኛው ድርሳን
እግዚአብሔር ክርስቶስን እንዳስነሳው የተናገረውን ቃል ብትሰሙ እርሱ ይህን ስለ ቃል እንደተናገረ አታስቡ። ከቃል ጋር አንድ አካል አንድ ባሕርይ ስለሆነ ስለ እኛ ሥጋ ተናገረ እንጂ። ክርስቶስ ሰው የሆነ አምላክ ነውና በተዋህደው ሥጋም በእውነት አስነሳን፣ ከእርሱ ጋርም በክብር አኖረን። ዳግመኛ ይህ መምህር ዮሐንስ አፈወርቅ ይችን መልእክት በተረጎመበት በአምስተኛው ድርሳን እንዲህ በመስቀል በተሰቀለ በሥጋው ብቻ ወደ እግዚአብሔር ፈጽሞ እንዳቀረበን በእርሱና በእኛ መካከል የነበረውን የጥል ግድግዳ እንዳጠፋ የክርስቶስን ነገር ሐዋርያ ተናገረ አለ። ወደ እርሱ አቀረበን ያለው ርቀን መኖራችንን ያስረዳል። የሰው ባሕርይ ከእግዚአብሔር ተለይቶ ነበርና በደጋጎች አበው በነቢያት በኦሪት ከእነርሱ አስቀድሞ በነበረው ዘመን ሁሉ አዳምም ከበደለ ጀምሮ ከእነዚህ ሁሉ ወደ እርሱ ሊያቀርበን ማን አልቻለም ነበርና ሁሉን ማድረግ የሚቻለው አምላክ ቃል ሰው ሆኖ ከዚህ ባሕርይ በነሳው ሥጋ ለአዳም ባሕርይ የሚገባውን ሕማም ሞት በታገሰ ጊዜ ጠላት ዲያብሎስንም በመስቀል ድል በነሳው ጊዜ ወደ እርሱ እስኪያቀርበን ድረስ ይህ ክብር ምን ይረቅ! ይህ ነገር ምንኛ ያስፈራል! ጠላት ዲያብሎስን በሞቱ ድል ነሳው፣ ሥልጣኑንም አጠፋ አለ። ይህን ያደርግ ዘንድ ማንም ማንን አላዘዘም። በነገር ብቻ አላደረገውም፣ ብዙ መከራ በመቀበሉ ነፍሱንም ከሥጋው በመለየቱ ነው እንጂ። ይህ የከበረ ዮሐንስ አፈወርቅ በአርባኛው ቀን የማድረጉን ነገር በተናገረበት ድርሳን እንዲህ አለ። እርሱን በበደልን ጊዜ እግዚአብሔር ፈርዶብን ነበር። እግዚአብሔርንና ሰውን የሚያስማማ ክርስቶስ ሰው ሆኖ ሁለቱንም አስታረቃቸው። መለኮት የአባቱ ገንዘብ ነው፣ የእርሱም ገንዘብ ነው። ሥጋ ግን የእኛ ገንዘብ ነው። ሁለቱንም አንድ አደረገ። ሁለቱን ባሕርያት እርስ በርሳቸው በተዋህዶ አንድ አደረገ። እንዲህ መለያየትንም አጠፋ። ዳግመኛ አለ ክርስቶስ ሥጋውን መሥዋዕት አድርጎ አቀረበ፣ ሊቀ ካህናታችን ነውና ወደ እርሱ ስለቀረበው በሥልጣኑ ስላሳረገው ስለ ሥጋው ስለ ደሙ ወደ እርሱ መቅረብ ከተቻለው ከዚህ መሥዋዕት የተነሳ አብ አደነቀ። በቀኝም ተቀመጥ አለው። ይህ ሥጋ ቀድሞ አንተ መሬት ነህ፣ ወደ መሬትነትም ትመለሳለህ የሚል አዋጅን ሰምቶ ነበር። ዛሬ ግን ለዚህ ሥጋ ከሰማያት በላይ መሆን ብቻ አልበቃውም፣ በመላእክት ቦታ አልተወሰነም። ይህም ክብር አልበቃውም። ከመላእክት በላይ ሆነ፣ ከሱራፌልም በላይ ከፍ አለ። ወጥቶ ከሊቃነ መላእክት በላይ ሆነ እንጂ ወደ ላይ መውጣት ብቻ አልበቃውም። ወደ መንግሥት ዙፋን ወጥቶ በላዩ እስከ መቀመጥ ደረሰ እንጂ። በምድርና በሰማይ መካከል ያለውን የርቀት መጠን አታውቅምን? ና አሁን ከበርባሮስ ጀምረህ ስፈር፣ አስተውል። በገሃነምና በምድር መካከል ያለው የርቀት መጠን ምን ያህል ነው? ዳግመኛም ከምድር እስከ ጠፈር ያለው የርቀት መጠን ምን ያህል ነው? ከዚህ ሰማይ እስከ ሁለተኛው ሰማይ ያለው የርቀት መጠን፣ ከሁለተኛው ሰማይ እስከ ሦስተኛው ሰማይ ያለውን የርቀት መጠን፣ በሰማያውያን መላእክትና ባሪያም ባሉ መላእክት በመንበረ መንግሥትም መካከል ያለው የርቀት መጠን ምን ያህል ነው? የእኛን ባሕርይ ከዚህን ከፍተኛ ያህል የርቀት መጠን በላይ አውጥቶ አኖረው። ቀድሞ ሰውን ካወረደበት ቦታ በታች ምንም ምን የለምና ዛሬም ሰውን ካወጣበት ቦታ በላይ ምንም ምን የለምና ወደ ሰማይ የወጣው የወረደው ነው አለ። እንኪያስ ወደ ሰማይ የወጣው ባሕርይ ምን እንደሆነ እወቅ፣ ከዛሬም አስቀድሞ ምን እንደነበረ እወቅ። እኔ የቀደመውን የባሕርያችንን መዋረድ ልናገር እወዳለሁ፣ እግዚአብሔር የሰጠን ክብር ይታወቅ ዘንድ። ቀድሞ ትቢያ አመድ ነበርንና ይህንንም የምናገር ባሕርያችንን ለመንቀፍ አይደለም፣ ከማይናገሩ ከእንስሳት ይልቅ ዕውቀትን አጥተን ስለነበርን ነው እንጂ። ስለዚህም አእምሮ በሌላቸው በእንስሳት ተመሰል፣ በማይናገሩ በእንስሳትም በተመሰልነ ጊዜ ጽኑ ኀፍረት ተደረገብን። ለማይናገር ፍጥረት ባሕርዩ የማይናገር ነውና። በነባቢት ነፍስ ያከበሩት ወዶ በኃጢአት የተሰነካከለ አእምሮ እንደሌለው እንደ እንስሳ የሆነ ግን አውቆ በሠራው ሥራ ፈጽሞ ይፈረድበታል። አእምሮ በሌላቸው በእንስሳ እንደተመሰለ ከሰማህ እነሆ ከእነርሱ ጋር አንድ ሆነ፣ ይልቁንም ከእነርሱ የከፋ ሆነ። ባለ አእምሮ ስንሆን ወደን በሠራነው ሥራ ከእነዚያ በእውነት የምንከፋ ሆነናልና። ላም የገዛውን አህያም ገለባ የሚቅምበትን የጌታውን ቤት አወቀ። ከዚህ ቀጥሎም እስራኤል ግን አላወቁኝም ተብሎ እንደተነገረ፣ ዳግመኛ ከርግብ ይልቅ አላወቆች ሆኑ፣ ወገኔም የፈጣሪውን ሕግ አላወቀም ተብሎ እንደተነገረ። ይህ የከበረ ዮሐንስ አፈወርቅ በዚህ ድርሳኑ ዳግመኛ እንዲህ አለ። አእምሮ አጥቶ በትዕቢት ተይዞ የነበረ ባሕርይ እንዲህ ከሁሉ በላይ ሆነ። መላእክት ከብዙ ዘመን ሊያዩት ይመኙት የነበረውን እነሆ ዛሬ አዩት። ባሕርያችን በመንግሥት ዙፋን ላይ ከጨረቃ ከፀሐይ ብርሃን ሁሉ ይልቅ ሲያበራ አዩ።
መላእክት፣ የመላእክት አለቆች ሁሉ ቅዱሳንም ሁሉ ሊያዩት ይመኙት የነበረ ይህ ነው። መላእክት ለእኛ በተደረገው ክብር ከእኛ ጋር ደስ እንዲላቸው በዚህ ድርሳን ዳግመኛ ተናገረ። አንድ ኃጥእ ንስሐ ስለገባ በሰማያት ፍጹም ደስታ እንዲደረግ ጌታ ተናገረ። እግዚአብሔር አምላክ ከሰማያት በላይ ያሳረገውን የሰውን ባሕሪ ሊያዩ እንደምን ፈጽሞ ደስ አይላቸውም? እንደምን ፈጽሞ ደስ አይላቸውም? ጌታ ወደዚህ ዓለም በመጣ ጊዜ እግዚአብሔር የሰውን ባሕሪ እግዚአብሔር የሰውን ባሕሪ እንደተዋሃደ አወቁ። እግዚአብሔርስ የእኛን ባሕሪ ባይዋሃድ ወደዚህ ዓለም ወረደ ባልተባልህም ነበር። ይህንንም ባዩ ጊዜ በየወገናቸው አንድ ሆነው አምላክ ለሆነ ሥጋ በሰማያት ምስጋና ተገባው፣ ለሰው ግዕዛኑ ልጅነት ሊሰጠው በምድር ዕርቅ ተጀመረ እያሉ በዚህ ዓለም አመሰገኑ። ለሰዎች ስለተደረገው ክብር እግዚአብሔር እንዴት እንደሚያመሰግኑት ተረዳህን? ይልቁንም ኃጢአት ስለተሰረየችልን ለእኛ የተደረገውንም ክብር ለእነርሱ እንደተደረገ አድርገው ያዩታል። ዳግመኛም ወደ ሰማይ ሲያርግ ባዩት ጊዜ ፈጽሞ ደስ አላቸው። ወደ ሰማይም ተከትለውት ወጡ። ስለዚህም ጌታችን ኢየሱስ ክርስቶስ ካረገበት ቀን ጀምሮ መላእክት ወደ አብ ሲወጡ ሲወርዱ ያዕቆብ ያየው ራእይ ደረሰ፣ ተፈጸመ። ከዛሬ አስቀድሞ ሊያዩት ይመኙት የነበረ እንግዳ ማየት ይህ ነው። እነሆ አሁንም ዛሬ አዩት። ይህ የከበረ ዮሐንስ አፈወርቅ መልአክ ንጽሕት ድንግል ማርያምን እግዚአብሔር ቃል ነፍስን ሥጋን ከአንቺ ነስቶ ሰው የሆነ ሙሽራም ከጫጉላው እንዲወጣ ካንቺ የተገኘብሽ ማርያም ሆይ ደስ ይበለሽ ብሎ እንዳበሰራት የብስራትን ነገር በተናገረበት አንቀጽ ዳግመኛ እንዲህ አለ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂ ካንቺ የተወለደ ማርያም ሆይ ደስ ይበልሽ። እግዚአብሔር በሲኦል የጣላት የሔዋን ጽኑ ፍዳ በአንቺ የጠፋ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ሆኖ ወደ አንቺ የመጣ በአንቺም ያደረ ምድር ቅድስት ማርያም ሆይ ደስ ይበልሽ። በቅዱሳን አድሮ የሚኖር እግዚአብሔር ቃል ከአንቺ ተወልዶ የተገለጠ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል ከአንቺ ይወለድ ዘንድ ዓለም ሳይፈጠር ለነበረ እግዚአብሔር አንቺን የወደደ ማርያም ሆይ ደስ ይበልሽ። እኔ ሐዋርያው የሆንኩ የጌታ እናቱ ማርያም ሆይ ደስ ይበልሽ። ከተወለደ በኋላ ማኅተመ ድንግልናሽን ያለመለወጥ የጠበቀውን አማኑኤልን የወለድሽው ማርያም ሆይ ደስ ይበልሽ። የማኅፀንሽ መሠረት ሳይናወጥ አምላክን የወለድሽ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ ልዩ መድኃኒታችንን በመውለድሽም እናትና አገልጋይ የተባልሽ ማርያም ሆይ ሰላምታ ይገባሻል። እግዚአብሔር ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው ቢሆን የእናትነት ባለሟልነትን አግኝተሻልና ማርያም ሆይ ሰላምታ ይገባሻል። ይህ የከበረ ዮሐንስ አፈወርቅ ጳውሎስ ለኤፌሶን ሰዎች የጻፈውን መልእክት በተረጎመበት ድርሳን ዳግመኛ እንዲህ አለ። ክርስቶስ ሲል ብትሰማ ብቻ አምላክ እንደሆነ ብቻ ሰውም እንደሆነ አታስብ። አንድ እንደመሆኑ ሰው የሆነ አምላክ ነው እንጂ። የጌታችን የኢየሱስ ክርስቶስ የባሕርይ አባቱ እግዚአብሔር አብ ይመስገን አለ። የቃል አባቱ አላለም፣ የጌታችን የኢየሱስ ክርስቶስ አባቱ አለ እንጂ። ይህ አንድ የእግዚአብሔር ልጅ እርሱ ሰው የሆነ አምላክ ነውና። ዳግመኛ የልደትን ነገር በተናገረበት ድርሳን እንዲህ አለ። ስለዚህ ዳህራዊ እንደሆነ ቢናገር ማንም የሚበድል አይደለም። በዘመን ቀዳማዊ ነው ብንልም ቀዳማዊ ሲሆን በሥጋ የመታየቱ መጀመሪያ ዛሬ ስለሆነ ወዲህም ዳህራዊ እንለዋለን። ዳግመኛ በዚህ ድርሳን እግዚአብሔር ሕያው አምላክ የሆነ ሥጋን በመንፈስ ቅዱስ ፈጠረ፣ ዓለምንም በእርሱ አዳነ ብንል አላዋቆች ይነቅፉናል። ዳግመኛም በዚህ ድርሳን እግዚአብሔር ሊዋሃደው ሥጋን እንደፈጠረ ተናገረ። የመላእክት ፈጣሪ ሥጋ ያልነበረው እውነተኛ ፀሐይ ከንጹሕ ሥጋ ተወለደ፣ ነቅፎ አልተወውም። ንጹሕ አድርጎ ፈጥሮ ፍጹም አምላክ አደረገው እንጂ። ሃይማኖተ አበው ዘቅዱስ ቴዎፍሎስ ምዕራፍ 69 የእስክንድርያ ሊቀ ጳጳሳት ቅዱስ ቴዎፍሎስ የሃይማኖትን ነገር ተናገረ። 318 ሊቃውንት በኒቅያ ጉባኤ ያደረጉ። ሕያው በጎ ጥበብ ኃይል አርአያ የሚሆን የሕያው ቃል አባት እግዚአብሔር አብ አንድ ነው ብለው አመኑ። ከአንድ እግዚአብሔር የተገኘ አንድ እግዚአብሔር አብን በመልክ የሚመስለው በባሕርይ በሕልውና የሚተካከለው አንድ ወልድን ከወለደ ከፍጹም አብ የተገኘ ፍጹም ገዢ ፈጣሪ የሚሆን ቃል ለሁሉ የሚሆን ጥበብ ለፍጡራን በጎ ኃይል የሚሆን የባሕርይ ልጅ እርሱ ከማይታይ አብ የተገኘ የማይታይ ከማያልፍ አብ የተገኘ የማያልፍ ከማይሞት አብ የተገኘ የማይሞት
ከቀዳማዊ አብ የተገኘ ቀዳማዊ ጌታችን ኢየሱስ ክርስቶስ አንድ ነው ብለው አመኑ። ከእግዚአብሔር አብ የተገኘ በነቢያት አድሮ ያስተማረ ወልድን በመልክ የሚመስለው በባሕርይ የሚተካከለው ከፍጹም አብ የተገኘ ፍጹም የሚሆን ሕይወት ያለውን ሁሉ የፈጠረ እንዲያመሰግኑ የሚያደርግ ከሁሉ በላይ ያለ በሁሉ ምሉ የሚሆን በሁሉ አድሮ የሚኖር መንፈስ ቅዱስ አንድ ነው ብለው አመኑ። በማያልፍ ጌትነት በማይከፈል መንግሥት ሦስቱ አንድ ናቸው። ከሦስቱ ልዩ የለም። ከሥላሴ ፍጡር የለም። ከሥላሴ ኑሮ የተገኘ የለም። ገዥና ተገዢ የለም። ቀድሞ ያልነበረ ኋላ የተገኘ የለም። ወልድ ሳይኖር አብ ከአዝማን በዘመን ፈጽሞ አልነበረም። ወልድም ከመንፈስ ቅዱስ ተለይቶ በዘመን አልነበረም። ሳይለወጡ ሳይለዋወጡ በገጽ በመልክ ፍጹማን በሚሆኑ በሦስት አካላት ጥንት ሳይኖራቸው በዘመን ሁሉ የነበሩ ፍጻሜ ሳይኖራቸው የሚኖሩ ናቸው እንጂ። የጳጳሳት አለቃ ይህ ቅዱስ ቴዎፍሎስ ሃይማኖቱን ከ318 ሊቃውንት ጋር እንዳድርጎ በተናገረበት በ21ኛው አንቀጽ ዳግመኛ እንዲህ አለ። ሰው ሆኖ ከድንግል ተወለደ፣ ከኃጢአት በቀር የእኛን ሥራ ሁሉ በመሥራት መሰለን። ልዩ ድንቅ በሆነ ባሕርይ ሰው በሆነ ጊዜ በመታየቱ የሰውን ባሕርይ አከበረ። ምዕራፍ 70 ይቀጥላል። ረድኤተ እግዚአብሔር አይለየን።